ኪድዬን ግን ዝም ብዬ አልሞትም። እንደ ድመት ነው የማንቀው። ዝና መጣ። አንቺ ጨምር ያስገድም እንዴ ሉላ እንዴ ገዳመች ኖርኩና የምሞተው እንዴ ነው አልሞትም እንዴ። ዝና እነ ብሩኬ ባመጡት ሀሳብ ይስማማል ወይስ አሻፈረኝ ይላል? ምን ታስባላችሁ? እሺ ከተስማማስ እነ ሞገስ ሉላን አሳልፈው ይሰጧታል ወይስ አይሰጡ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ ቀስ ብዬ ማለት በሱሱ እያደረኩ በግራም በቀኝም ገባ ገባ ብዬ ጀባ ምላችሁ ይሆናል። ከዛ በፊት እንዴት ናችሁ ውድ የምሳሌ ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬ አብረን ምሳሌን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል ሹክ ምላችሁ ይሆናል። ምሳሌ ትላንት በነበረው ክፍል ምንም የተለየ ነገር አልነበረም። ከዚህ በፊት በነበረው ሪቪው ላይ እንዳለ ተናግሬያለሁኝ። ያንን ነገር ነው መልሰን ማየት የቻልነው። ያወራችሁን ይኸው በቪዲዮ አያችሁት ማለት ነው። ይሳካላቸዋል ብያችሁ ነበረ፣ ይዘዋት ይሄዳሉ ብያችሁ ነበረ። ያንን ነገር አይተናል። ከዛም አልፎ ብዙ ነገሮችን ብያችኋለሁ። እነዛን ሁሉ ነገሮች ነው በትላንትናው ክፍል ያየ ነው። የትላንትናውን ክፍል እኔ ወድጄው ያየሁት ክፍል ነው። በተለይ ደግሞ ስለ ዳጣ ከዚህ በፊት በነበረው ቪዲዮ ላይ ተናግሬ ያለሁኝ፣ እኔ ሪቪው ያደረኩት ቪዲዮ ላይ ተናግሬ ያለሁኝ። ዳጣ የምታስተምረን ጊዜ ደርሷል፣ ስለ እሷ ህይወት የምናውቅበት ጊዜ ደርሷል ብያችሁ ነበር እና ያንን ነገር በትላንትናው ክፍል አይታችሁታል አይደል ጋይስ? የዳጣ ህይወት እንዴት አገኛችሁት ጋይስም? አታሳዝንም? በቃ ሁሉ የሚጫወት ሰው፣ የሚስቅ ሰው፣ ፈታ የሚል ሰው። እነዚህ ሰዎች ደግሞ ከኋላ የሆነ ቁስል እንዳላቸው ማየት ትችላላችሁ። ማለት ደልቷችሁ አይደለም የሚስቁ፣ ሁሉ ተሟልቶላችሁ አይደለም፣ ችግር ጠፍቶ አይደለም፣ ግን ከችግሩ በላይ ሆኖ ይስቃሉ፣ ከችግሩ በላይ ሆኖ ፈታ ይላል እና የዳጣን ህይወት ስንሰማ በጣም አዝነናል። እንዲሁም ደግሞ የተወሰነ ነገር የተማርንበት ይመስለኛል። እናንተ የዳጣን ህይወት እንዴት አገኛችሁት? የዳጣንና የሉላን ህይወት በአንድ ላይ ስታነጻጽሩ ምን ተሰማችሁ? እስኪ ጋይስ ምን አይነት ስሜት ተሰማችሁ? ማለት እንደዚህ አይነት ህይወት ውስጥ ብትገቡ እናንተ ብትሆኑ በቦታው ምን ታደርጋላችሁ? ምን አይነት ውሳኔ ስትወስናላችሁ? እርግጠኛ ነኝ አብዛኞቻችሁ ራሴን አጠፋለሁ ነው የምትሉት። አብዛኞቻችሁ በቃ እሱን ነው አማራጭ የምታደርጉት። ነገር ግን ለሁሉም ጊዜ አለ። አያችሁ አይደለ? በቃ ያለንበት ህይወት ምንም ያህል ከባድ ቢሆንም የምንወጣበት ከዛ ህይወት እርፍ የምንልበት የሆነ ጊዜ እንዳለ አሳይተውናል። መታገስ መልካም እንደሆነ፣ መታገስ ፍሬው መልካም እንደሆነ፣ ከታገሳችሁ ደግሞ ሁሉ እንደሚያልፍ ማለፉ ብቻ ሳይሆን ደግሞ የትዕግስት ፍሬ ወይም ደግሞ የትዕግስታችሁ ውጤት በጣም አርኪ እንደሆነ፣ በጣም ብዙ እንደሆነ። ለምሳሌ አሁን ክረምት አልፏል፣ መስከረም ላይ ነው ያለነው አይደለ? እህል ምናምን የሚደርስበት ጊዜ ነው እና አተር ወይም ባቄላ ምናምን እሸት የሚደርስበት ጊዜ ነው እና ሄዳችሁ ብታዩ መንገድ ላይ ወይም ደግሞ የተዘራ ምናምን መስክ ላይ ሄዳችሁ ብታዩ በጣም ያጓጓችኋል። ውሰዱና ብሉኝ ይላል ፍሬው ማለት ነው። በቃ በጣም አምሮበት ወፍሩ በቃ የሆነ ዱምሽቡሽ ብሎ ቀንጥሱኝ ይላል። ገብቷችኋል ልላችሁ የፈለጉት ያኔ ሲዘራ በጣም የሚያስጠላ ለእይታ ራሱ የሚያስጠላ ሊሆን ይችላል። ዝናቡ በስቶበት ወይ በረዶ በስቶበት የሚያስጠላ ሁኔታ ላይ አልፎ ሊሆን ይችላል። ብዙ ነገር አልፎበት ሊሆን ይችላል። ነፋስ መቶት ሊሆን ይችላል። ብዙ ነገር አልፎ ግን አሁን መስከረም ላይ ፍሬው ያማረ ብሉኝ የሚል ሆኖ ቁጭ ብሏል። የእኛም ህይወት ከዚህ ጋር ተመሳሳይ ነው ጋይስ። በብዙ ፈተና ውስጥ ልናልፍ እንችላለን። በብዙ መከራ ውስጥ ልናልፍ እንችላለን። በተለያዩ መከራ ውስጥ ልናልፍ እንችላለን። በተለያዩ ቻሌንጅ ውስጥ ልናልፍ እንችላለን። ግን ቻሌንጁን ስንጨርሰው ወይም ደግሞ የፈተናው ወቅት ሲያልቅ ፍሬው ያማረ ይሆናል። የእናንተ ጥያቄ ምን እንደሆነ ይገባኛል። መቼ ነው የሚያልፈው ፈተናው ነው። እኔ ዛሬ ነገ አልላችሁ፣ ግን በቅርቡ ያልፋል። እስኪያልፍ ደግሞ ታገሱ፣ ጸንታችሁ ቁሙ። እንደሚያልፍ እመኑ፣ ለውስጣችሁ ንገሩት። በቃ ያለባችሁ የትኛውም ችግር እንደሚያልፍ አምናችሁ ፈጣሪያችሁን አመስግኑ። እኛ ብዙ ጊዜ የሆነ ነገር ስናገኝ ነው ተመስገን ብለን በቃ እዛች ጋር ሞቅ ሸብረቅ አድርገን ከዛ በኋላ ረሳን፣ ሁሉን ነገር ረሳን። ማመስገን ያለባችሁ ስላገኛችሁ ብቻ ሳይሆን የዕለት ተግባራችሁ ነው መሆን ያለበት። ስለኖራችሁ፣ ስለተነፈሳችሁ፣ በሰላም ስለተኛችሁ፣ በሰላም ስላደራችሁ፣ ስለተነሳችሁ፣ ስለቆማችሁ፣ ስለተራመዳችሁ የዕለት ተግባራችሁ የየዕለት ውሏችሁ ነው መሆን ያለበት ምስጋናና
በነገር ሁሉ እያመሰገናችሁ በእናንተ ላይ የመጣው ክፋት ሊሆን ይችላል፣ መከራ ሊሆን ይችላል። የተለያየ ነገር ሲመጣ በዛ ጉዳይ ላይ ከፈጣሪያችሁ ጋር እያመሰገናችሁ እያማረራችሁ ሳይሆን ተመስገን እያላችሁ የከፋም አለና በዚህ ብቻ ይብቃልኝ ምናምን እያላችሁ በምስጋና ውስጥ መዋል መልካም ነው ብዬ አስባለሁኝ። በምስጋና ውስጥ ስትሆኑ ቀኑን ሳታቁት ዓመቱን ሳታቁት ካላችሁበት ችግር ወጥታችሁ ነፃ ሆናችሁ ራሳችሁን ታገኛላችሁና ጠንካራው ማያልፍ ነገር የለም። ከዚህ በፊትም ተናገር ያለው እኔ አላልፈውም ያልኩት ቀኖች ነበሩ። ከ2 ዓመት በፊት በቃ ራሴን ጥዬ ነበረ። የማይሆን ህይወት ውስጥ ገብቼ ነበረ። አሪፍ ስራ ነበረኝ፣ ስራዎችን ከስሬ ነበረ። ጋራጅ ነበረኝ፣ ከስሬ ነበረ። መኪና ተከራይቼ ስራ ነበረ፣ ከስሬ መኪናውን መልሼ ነበረ። ብዙ ቻሌንጅ ውስጥ ገብቼ ነበረ። በመጨረሻ ላይ ደግሞ ራሴን ጠልቼ በቃ ልሙት፣ የት ሄጄ ልሙት ያልኩበት ጊዜ ነበረ። ምን ነው ባልነጋልኝ ያልኩበት ጊዜ ነበረ። ጦር ሜዳ ሄጄ ለምን አልሞትም፣ ለምን በቃ የሚሄዱበት ሄጄ ራሴን እዛ መስዋዕት አላደርግም ምናምን በቃ የማይሆኑ አይነት ውሳኔዎችን ለመወሰን ሀሳብ በላይ ላይ አምጥቼ ነበረ። የመጨረሻ ተስፋ ቆርጬ ማለት ነው እስከ መሞት አስቤ ነበር። በቃ ለመሞት ከዚህ ምድር ለመገላገል ሀሳብ ነበረኝ። በቃ ምክንያቱም ካለብኝና ካሳለሁ ችግር የተነሳ ከዛ ችግር ደግሞ መውጣት አልቻልኩ እና ይኸው አሁን ጊዜው አልፎ ሁሉ ነገር አልፎ ተስተካክሎ ያንን ቀን በጣም ጠለዋለሁ። አሁን ማለት ራሴን ለማጥፋት ሙከራ ያደረኩበት ጊዜ፣ ያሰብኩበት ጊዜ፣ ያቀድኩበትን ጊዜ በጣም እጠለዋለሁ። ለካ ያልፋል እላለሁ። የማያልፍ የለም ለካ እላለሁ። የማንሻገረው ነገር የለም ለካ እላለሁ። ነገም ሌላ ቀን ነው እላለሁ እና ስለተሰጠን ጊዜ እያመሰገንን ስለተሰጠን እድሜ እያመሰገንን መኖር መቀጠል መልካም ነው። እኔ ብዙ ነገር ተምሬያለሁ ከዛ ህይወት ብዙ ነገር ተምሬያለሁ። ሁሉ ነገር በቃ ኖርማል ነው። አገኛችሁ ትኖራላችሁ፣ አጣችሁም ትኖራላችሁ። ምንም የተለየና ከፍ የሚል ነገር የለም። እኔ የምሬን ነው የምላችሁ። ብታገኙም በልታችሁ ማደራችሁ አይቀርም፣ ብታጡ በልታችሁ ማደራችሁ አይቀርም። መብላታችን የማይቀር ጉዳይ ነው። ምናልባት ፋይናንሻል ፍሪደም ሲኖራችሁ የተሻለ ህይወት ትኖራላችሁ። የተሻለ ነገር የምትፈልጉትን ነገር ማድረግ ትችላላችሁ። እሱን ማንም ሰው አይጠላም። እስኪሆን ድረስ ግን እኛ መፍጨርጨራችንን ይሄ በቃ የማይሆን ውሳኔዎች መወሰናችንን አስፈላጊ አይደለም። ዋናው ነገር እኛ መኖራችን ነው። እኛ ከቀጠልን ነገሮች ራሳቸው ስክትክት እያሉ እየተስተካከሉ ይሄዳሉ። ተስፋ ብቻ አትቁረጡ ነው። በዚሁ አጋጣሚ ካበዛውባችሁ ወሬውን መግቢያ ላይ አንድ ጥያቄ ጠይቂያችሁ ነበረ። እሱ ምንድን ነው? ዝና ብሩክና ሞገስ ባሉት ሀሳብ ይስማማል ወይስ አይስማማም? ምን ታስባላችሁ? እኔ እርግጠኛ ሆኜ የምነግራችሁ፣ እርግጠኛ ስላችሁ 99% አድርጌዋለሁ የዛሬውን። ዝና ይስማማል። ማህሌትን ያስገድላታል፣ ክሱን ታነሳለች፣ ቅድስት ትፈታለች። ነገር ግን የሚል ነገር አለ። እነ ብሩክስ ልጅቷን አሳልፎ ይሰጣሉ ወይስ አይሰጡም? ምን ታስባላችሁ? ዋናው ጉዳይ ያለው ወይም ደግሞ ዋናው ፖይንት ያለው እዚህ ጋር ነው። እኔ እርግጠኛ ሆኜ የምነግራችሁ ከዚህ በፊት በነበሩ ሪቪው ላይ አንስቻለሁኝ። ሞገስ አሳልፎ አይሰጥም። በአንድ ድንጋይ 2 ወፍ ነው የሚመቱት። እንደዛ ነው የሚመስለኝም፣ የሚሆነውም እንደዛ ነው። የመጣችበትን ዓላማ ነግሬያችኋለሁ። ይህንን ዓላማ ካወቀች በቃ እስከ መጨረሻ ሞገስን አታምንም፣ ትጎዳለች፣ ትሰባበራለች። ኢቨን ራሷን እስከ ማጥፋት ድረስ ልትደርስ ትችላለች። ስለዚህ ሉላን አሳልፎ ይሰጧሉ የሚል ሀሳብ እኔ በፍጹም የለኝም። በአንድ ድንጋይ 2 ወፍ የሚለውን ነገር ያሳዩናል። ምንድን ነው ጋይስ? ብቻ ነገር ነው። አማርኛው ምንድን ይባለው? ቃል አጋኖ አጋኖ። የምን ቃል አጋኖ እና አጋኖ ነው? ወይኔ አማርኛ። ዶክተር ብርሃኑ ነጋ እኮ ባይጥለን ነበር የሚገርመን፣ ባይረፈርፈን ነበር የሚገርመን። ይኸው አታየው፣ በእንደዚህ አይነት አወራሬ ቃል አጋኖ አጋኖ አራምባና ቆቦ እኮ ነው እያወራ ያለሁት ጋይስ። አይ እኔ ነገር ብሶብኛል ዘንድሮስ። በቃ ብዙ ነገር ሳዘባርቅ እዚህ ጋር ላቁ። በጣም ነው ወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ